አንዳንድ እህቶች ይላሉ እኔስ እችለዋለሁ ልጄም ረሃቡን እየለመደችልን ነው የሚሉ እንሰማለን እኮ። አንተ ከተገቢው በላይ ትመገባለህ፣ ክርስቶስ ግን የሚያስፈልገውን እንኳን አላገኘም። አንተ የተለያዩ ኬኮችን ትበላለህ፣ እርሱ ግን የደረቀ ቁራሽ ዳቦ እንኳን አልበላም። አንተ የተጣራ የወይን ጠጅን ትጠጣለህ፣ ነገር ግን እርሱ ቀዝቃዛ ኩባያ ውሃ እንኳን ነፍገዋል። አንተ በለሰለሰና በተለበጠ አልጋ ላይ ትተኛለህ፣ ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጨርሰህ ወስደሃል። ምንድነው ማስቲሽ የምትስቡት በሏቸው። ስለጠየቅኳቸው እኔ ሲርበን ያስረሳናል ይሏችኋል። ግሜ ላለው ይቅርታ አርጉልኝ፣ የተጋጠ አጥንት እንኳን ሳይቀር ወርወረንላቸዋል። የታል ታዲያ ወንጌል? የታል ታዲያ ክርስትና? የታል እውነታችን? ለጥፍር የሚወጣው ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። እፍታው ተትቶ ይቅርታ አርጉልኝ ለቋንቋዬ ሶፍት የተቀላቀለበት አሁንም ደግሜ ላለው ይቅርታ አርጉልኝ የተጋጠ አጥንት እንኳን ሳይቀር ወርወረንላቸዋል። ለውሻችን የማናደርገውን እንኳን ለድሆች አንዳንዶቻችን፣ ሁላችንም አይደለንም፣ አንዳንዶቻችን ማድረግ ጀምረናል። ክርስቶስ እንደዚህ ይጣልለታል? ለእንስሳ የማይደረገውን ክብር ይነፈገዋል እንዴ? ከፈለጋችሁ ማየት ትችላላችሁ። በየሆቴሎች ትርፍራፊዎች እንኳን ማግኘት ድሆች አቅቷቸዋል። በእርግጠኝነት ልንገራችሁ፣ ትርፍራፊዎች እንኳን እየተሸጡ በጋራ እየገዙ ለመብላት አቅም አጥተዋል። ትርፍራፊ እንኳን እስኪሸጥ ድረስ በከተማችን ሆኗል። የታል ታዲያ ወንጌል? የታል ታዲያ ክርስትና? የታል እውነታችን? እንዲህ ይላል ሊቁ ዮሐንስ አፈወርቅ፣ አንተ ከተገቢው በላይ ትመገባለህ፣ ክርስቶስ ግን የሚያስፈልገውን እንኳን አልበላም ይላል። እንዲህ ባሉ የጾም ወራቶች እውነት እንነጋገር ከተባለ እንኳን በጾም ወራቶች በሌሎችም ወራቶች ከተገቢው በላይ መብላታችንን እያወቅን 3 ቀንና በዛ ያለ ቀን ረቧቸው የሚያድሩ ሰዎች እንዳሉ አናውቅም? እኔ ያውቃለሁ። ምግብ ከበላን 3 ቀናችን ነው የሚሉ ሰዎች እኮ እንሰማለን። ግንስ በርካታ ክርስቲያኖች አለን። እሰይ ጠግበህ ብላ፣ ግን ትንሽ ብታካፍል ምን አለበት? አንተ ከተገቢው በላይ ትመገባለህ። ምናልባትም ቁንጣን ሊያሰቃይ ይችላል። ምናልባትም ማታ ማታ ጨርሲ እየተባባልን ለሰው እንዲተርፍ እንኳን አድርገን አይደለም እናቀርበው፣ ትሪው ሙልጭ ብሎ እስኪያልቅ ድረስ እንጋደላለን። ድሆችስ የሚያስፈልጋቸው ደረቅ ዳቦ እንኳን የሚሰጣቸው የለም። ወገኖቼ ለምን ጾም እንደምንጾም ታውቃላችሁ? መራብን እኮ እንድናውቅ ነው። የጾም አንዱ ጥቅሙ በመጾማችን ምክንያት መራብን እንድንለማመድ ነው። የተራበች ሰውነት ደግሞ ለሚራብ ትራራለች። የጾም ማይከሉ ምን ይመስላችኋል? ክርስቶስን ለማገልገል መራብ ነው። ጠዋት የምትራቡት ከሰዓት ልናጠራቅመው እኮ አይደለም፣ ልንሰጠው ነው። በቃ የኛ አይደለም። አንተ ከተገቢው በላይ ትመገባለህ፣ ክርስቶስ ግን የሚያስፈልገውን እንኳን አላገኘም። አንተ የተለያዩ ኬኮችን ትበላለህ፣ እርሱ ግን የደረቀ ቁራሽ ዳቦ እንኳን አልበላም። አንተ የተጣራ የወይን ጠጅን ትጠጣለህ፣ ነገር ግን እርሱ ቀዝቃዛ ኩባያ ውሃ እንኳን ነፍገዋል። አንተ በለሰለሰና በተለበጠ አልጋ ላይ ትተኛለህ፣ ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጨርሰህ ወስደሃል። ምዕመናን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ።
እቺን ከተማችንን ተመልከቷል። እዚህ ሜክሲኮ መሄድ ትችላላችሁ። ቤንዚል የሚስቡ ማስቲሽ እያሸተቱ ናላቸው የዞረ ሕፃናት አታገኙ። ወደዚያ ወደ ጊዮርጊስ ወጣ በሉ። ተደርድረው የምታገኟቸው ምግብ ፍለጋ ራሳቸውን ለመቸርቸር የቆሙ ምስኪኖች ስንት ናቸው? ግን የሁሉ ማይበር አለ። ስንቶች ናቸው ናላቸው የዞረው? ለምንድን ነው ብላችሁ ጠይቋቸው። ብርድ ስለበረደን ነው ይሏቸዋል። ለምንድን ነው ማስቲሽ የምትስቡት በሏቸው። ስለጠየቋቸው እኔ ሲርበን ያስረሳናል ይሏቸዋል። እኛ በማጥገብ ባናስረሳቸው እነሱ በተለያዩ ነገሮች ለጥቂት ጊዜ ይረሱና ለመጨረሻ ጊዜ ያሸልባሉ። እዋቸው ሂዱ። የታለች ወንጌል? የታለች ክርስትና? ወንጌል ምንድን ነው? ጉባኤ ተሰብስቦ መስማት ነው። አንዳንድ የክርስቶስን ገንዘቦች አንዳንድ ያሳፍራል። የጉባኤቶቻችን ድምቀት የሚሆኑ ዲኮሬሽኖቻችን እንኳን ይዋቸው የብዙ 100 ሺህ ብሮች እግዚአብሔርን ሲያዩዋዝ አሳውሳለሁ። ከጥቂት ዓመታት ለከኛና የተመጠነ ህይወት አለ። የአስኮ መስመር ሲሰራ የሆኑ ህፃናት አገኘውና ይፈነድቃሉ። ክረምት ነው። እሰይ በለሰለሰና በአማረ ፍራሽ ላይ ተኛ። ቢያንስ አንድ ብርድ ልብስ ጣል የሚያደርግለት አለ። ክረምት እኮ ነው። እንዴት አንፈነድቃሉ? ክረምት ነው አልኳቸው። አዲስ አበባ ውስጥ የሚሞቱ ሲሰራ ብዙ አረጋውያንና ህፃናት እንዳሉ ታውቃላችሁ። መንገድ ላይ ይነጠፋሉ። ሳምቤ ነው የምነግራችሁ። ዝም ብዬ አይደለም። ለምን ይኸውልህ ዝናብ ይወርድባቸዋል። ጎርፉ ቢመጣ እኛ ድሆችን የምናስጠልልበት ቤት የለንም። G+1 አንድ ሰው ነው እየታገለ ያለው ታውቃላችሁ። ማለት አልኳቸው ውስጥ ገብተን ውርጩ ጎርፉ ከዛስ ይወርድባቸዋል። ከዛስ ያሸልባሉ። ክርስቲያኖች ክረምት ብርድ ልብስ የምታለብሱ ክርስቲያኖች እንደውም እኛ እኮ አንዳንዴ ግፈኞች እንሆናለን። ክረምት የሚያፈስ ቤታቸውን የምትጠግኑላቸው ጎረቤቶች አሏቸው። ያኔ ነው ለሽ ብለን የምንተኛው። ክርስትናና ዶፍ ክርስትና ጎረቤት ጋር፣ ክርስትና መንገድ ላይ፣ ክርስትና አካባቢ ላይ አለ እንዴ። ማንንም ለማሳቀቅ ፈልጌ አይደለም። ከእንግዲህ በኋላ የምናገረውንም ቃል በንጽጽር ለማስቀመጥ ያክል እኛ የመኪና ቤት አለን። ይኑረን፣ ጥሩ ነው። ብዙ ድሆች ግን ቤት የላቸው። ሸረሪት ያደራባቸው ዕቃ የከመርንባቸው ብዙ ሰርቪስ ክፍሎች አሉን። አንድ ድሃ ግን አያስጠልሉልንም። መኪናችን አጣቢ አላት። ድሆች የሚታጠቡበት ቤት እንኳን የላቸው። በጎርፍ በቆሻሻችን ነው የሚታጠቡት። ይቅርታ አድርጎልኝና የኛን ቆሻሻ ያጸዳ ውሃ ለነሱ ቆሻሻ ሲሆን እኮ አይተናል። ይኑረን። ግን ደግሞ ድሃውን እንዴት እንረሳለን? አስታውሳለሁ ኤፍኤም የሚባል ሬዲዮ ላይ ነው የሰማሁት። የዛሬ 9-10 ዓመት ሊሆን ይችላል። እዚህ እስጢፋኖስ አንዲት እህት ክፍለ ሀገር የምትኖር አንድ አጥማቂ የሚባል ነበርና እዛ 3 ህፃናት አሏት። ታማሚ ናት። ልትጠመቅ ትመጣለች እና እዛ ሰነባብታ መጠመቅ ፈልጋ ትመጣለች። ስትመጣ ማረፊያ ታጣለች። 3 ህፃናት ተሸክማለች። ታጠባለች። ግን ታማሚ ነች። አባ ከና ሚላት አጣች። የምታርፍበት መጠለያ የለም። መጠለያዎቻችን ተነፍጓታል። በጣም ብዙ ክርስቲያኖች አሉ። አንዱ እንኳን የሚያስጠጋት አልነበረም። ከፍለው እንኳን የሚያሳድራት ሰው ታጣለች። ለምና ቢቸግራት እዛው አንዱ ጥግጋት ሆነና መጠመቅ ትጀምራለች። ከጥቂት ቀናት በኋላ አንድ ልጇን እዛ እስጢፋኖስ ጀርባ ወንዝ አለ ጅብ በላባት። ግን እኮ ብዙ ክርስቲያኖች አሉ። አቤት የሚያስቀድሱ ሚጸልዩ አሁን ክርስትና አለች። እንደው ላሳቅቃችሁ ላስጨንቃችሁ ፈልጌ አይደለም። የምር ግን ማሰብ አለብን። በዚህ ዘመን እንዴ የሚያከራዩ ተከራዮች በሆኑበት ዘመን
ጻዳ የለበሱ ሰዎች ከል በለበሱበት ዘመን ኑሮ በጣም እየከበደ ሶስት የሚበሉ አንዴ መብላት ባቃታቸው በዚህ ዘመን ዓለም በሙሉ ተረባርቦ ድሆችን ለመፍጠር በሚታገልበት በዚህ ዘመን ቢያንስ ክርስቲያኖች እያንኳኳን መመካከር የለብንም? በልተሃል ወይ? በልተሻል ወይ? እዛ ህንድ ማላንካራ የምትባል ቤተክርስቲያን አለች፣ የኦርቶዶክስ ቤተክርስቲያን። የመጀመሪያው ጥያቄያቸው ቁርስ በልተሃል? ምሳ በልተሃል? እየሰማችሁኝ ነው? ደህና ውለሃል አይደለም እኮ የሚሉት፣ በልተሃል ወይ? በጣም ብዙ መከራ ስላሳለፉ የትኛውንም ሰው ሲያገኙ በልተሃል? ምን ነው እንደዚህ ብንባባል በዚህ ዘመን? ረሃብ የለመደ ሰውነት ያላቸው ብዙ ናቸው። አንዳንድ እህቶች ይላሉ እኔስ እችለዋለሁ፣ ልጄም ረሃቡን እየለመደችልን ነው የሚሉ እንሰማለን እኮ። ወገኖቼ ቢያንስ 3 የምንበላ አንዱን ለሰው አንሰጥም? የታለች ጾም? የታለች ወንጌል? የታለች ፍቅር? የታለ ክርስቶስ? ክርስቶስ ከኛ ጋር አለ። ከጾም ጋር ይሄ ካልተደረገ የታለች ጾማችን? የተወደዳችሁ ኦርቶዶክሳውያን ቁም ሳጥናችን በእርግጠኝነት በመቀየሪያ ልብሶች ተጨናንቋል። ይሁን እሺ፣ ጥቂት መቀየሪያ ልብሶች ይሁኑ። ቢያንስ አንድ ልብስ እንኳን ለድሆች የምናካፍለው የለንም። እሺ ዕቃ ይበርክትልን፣ ጥሩ ነው ይሁን፣ ይሄም መጥፎ አይደለም። ግን ልዋጭ ከምንቀይርባቸው ዕቃዎች አንዱን ልብስ ድሆችን እራፊ ጨርቅ ጣል አናረግም። ብዙ በምንለብሳቸው ልብሶችና ጌጦች ብዙ ድሆችን ማስቀናት አለብን። እውነት እንነጋገር ከተባለ ድሆች ፀሐይና ብርድ ይፈራረቅባቸዋል። አንዳንዶች በሞዴል መፈራረቅ ተጨናንቀናል። ግማሹን ብርድ፣ ግማሹን ሞዴል፣ ግማሹን ብራንድ፣ ግማሹን ብርድ ያጨናንቀዋል። ይሁን እሺ እናድርግ፣ መጥፎ አይደለም፣ ክፉ አይደለም። ማማር ግንስ በመጠን አይሆንም። እንዲህ የሆነ የሚቀጥል ይመስላችኋል? ድሆች በተራቡ ምስኪኖች በተጨነቁ ቁጥር ምን ሊሆን እንደሚችል አታውቁ። ወገኖቼ እውነት እንነጋገር ከተባለ ብዙዎቻችንን የሚወክል አይደለም አሁን የማወራው። አንዳንዶቻችን በአንድ የማዕድ ሰዓት 3 ማዕድ ሁሉ አለን፣ ግፈኛ ካልሆነን በቃ። ስታርተር የሚባል አለ፣ ለዋናው ማንሸርሸሪያ ሆድ ማዘጋጃ ቀለል ማረጊያ ስታርተር ነው የሚባል። ከዛስ ዋናው ማዕድ ይመጣል፣ ደግሞ እሱ በርከት ይላል፣ እሱንም እናነክታለን። ከዛስ አስጀምረናል፣ ከዋናው ማዕድ ቀምስ። ከዛስ ደግሞ መበተኛ አለ፣ ደግሞ ይዘው መሄድ እኮ አትፈልግ። ዴዘርት ነው የሚባለው። በቀን አንድ ጊዜ የሚበላ በ3 ቀን አንድ የሚበላ ባለበት በአንድ ሰዓት 3 ቀን በዚህ ዘመን እረ ልከኛ ነው። በመጠን ብናላ አንዱን እንኳን ብናካፍል ቴካዊ አድርገን ወስደን ብንሰጠው። እሺ ይህን ሁሉ አናድርግ። በወር አንድ ድሃ ምን መጸውተው የለንም። በቀን ተውት፣ በሳምንት ተውት፣ በወር አንድ ድሃ ቤታችሁ ይጎበኛል። ክርስቶስ ይመጣል። ይመጣል ወይ? ቤታችሁ ክርስቶስ አለ ወይ? የታለች ወንጌል? የታለች ሕይወት? ወገኖቼ የታለች? እውነት እንነጋገር ከተባለ እንዲህ ይላል አንድ ሊቅ፣ ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ለአንተ ምንድን ነው ይላል። አዎ ፍቅር ማለት እኮ ይሄ ነው፣ መስጠት። በቃ አለቀ። ክርስቶስ በረሃብ ምክንያት ለሞት ከተቃረበ ያንቺ ወርቅ ምንድን ነው እህቴ? በቀደም አንዲት ሴት አይቻለሁ ልበል፣ እዚህ የመቄዶንያ የስጦታ መርሃ ግብር ላይ ፀሐይ በልቷት ጉልበቷ ከርቷት ከልጅነት የሰበሰበችውን ወርቄ ለነሱ ነው። ወንጌል ማለት ይሄ ይመስለኛል። ድሆችን በወርቅ ማስቀናት ይገባል።
በረሃብ ለሞት ምክንያት በረሃብ ከተቃረበ እነዚህን ጧፎች ግን ትንሽ ደቂቃ ልታጠፏቸው ትችላላችሁ ከቻላችሁ። ባትለምዱ ጥሩ ነው። ጉባኤ አይደለም፣ የእግዚአብሔር ቃል አይደለም፣ ሊከበር አይገባም። ይልቅ የእግዚአብሔር ቃል በልባችን እንዲበራና እንዲነድ ጥቂት ደቂቃ እንፍቀድለት። የግድ ማብራት ካለባችሁ ደግሞ ወጣ ብላችሁ አንድ ጥግ ይዛችሁ አብረታችሁ መሄድ ካለባችሁ ስለት ካለባችሁ አላውቅም እሱን ዝርዝሩን ትንሽ ደቂቃ ብቻ ለእግዚአብሔር ቃል እንዲነድ ፈቃዳችሁ ይሁን። ከቻላችሁ፣ ካልቻላችሁ አብሮ ግን አይመስለኝም። ከቻላችሁ እንዲህ ይላል የእግዚአብሔር ቃል አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 8 እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል መጽሐፍ ቅዱስ። ልድገመው ጮክ ብዬ ላንብበው። እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ይህ የክርስቲያኖች ጌጥ ምንድን ነው? መልካም ማድረግ፣ እንግዳ መቀበል፣ ድሆችን ማብላት፣ ማጠጣት፣ ማጥገብ። እናንተ እህቶቼ በጣም ውብ መሆን ትፈልጋላችሁ? ድሆችን የሚያበላ ማህበር መስርቱ። የጥንቷ ቤተክርስቲያን ምን ታደርግ እንደነበር ታውቃላችሁ? በሳምንት ማለዳ ማለዳ እሁድ እሁድ ማለት ነው በሰንበት ቅዳሴ ያስቀድሱና ለድሆች ገንዘብ ስብሰባ ይደረግ ነበረ። ልድገመው፣ የገንዘብ መዋጮ ነበረ። ለማንም ይከፋፈል? ለድሆች። ቅዱስ ጳውሎስ የቆሮንቶስን ቤተክርስቲያን የገሰጸው ለምን ይመስላችኋል? ይህን መልእክት ጽፍላችሁ የማመሰግናችሁ አይደለም ያለው ለምን ይመስላችኋል? ድሆችን ስለረሳችሁ ነው የሚላቸው። ድሆችን የረሳ ወንጌል ምንድን ነው? ድሆችን የረሳ ሕይወት ምንድን ነው? ይልቁኑ ማጌጥ ማሸብረቅ ከፈለጋችሁ መልካም አድርጉ። በተለይ እንዲህ ባለው ዘመን ይቅርታ አድርጉልኝ፣ በሚመጡትም ዘመናት ምግብ የሚመግቡ ማዕከላት የሉንም። ኦርቶዶክሳውያን ልብ ካላችሁ የምግብ መመገቢያ ማዕከላት ክፈቷ። በጣም ብዙ አይደለም፣ 10 ሰው ከራብ ከታደጋችሁ አይበቃ። አንድ ሰው አንድ ጓደኛ የሚራብ ጓደኛ ካፈራ በቂ ነው። መልካም በማድረግ እንጂ በጌጥ በእንቁ በወርቅ ብታጌጥ ጥቅም ምንድን ነው የሚለው? ክርስቶስን ታስቀናዋለህ። በዚህ በትሩፋት ታጌጡ ዘንድ እወዳለሁ ነው የሚለው። መልካም በማድረግ ጌጣችሁ፣ ውበታችሁ፣ ደምግባታችሁ፣ ሽልማታችሁ፣ ማይረጋችሁ መልካም ማድረግ ይሁን። መልካም ማድረግ ይሁን። ይህ የእግዚአብሔር ቃል ነው፣ ምንም የማንሸቃቅጠው። ክርስቶስ የሚገኘው በዚህ ውስጥ ነው። አድራሻው ልንገራችሁ፣ የክርስቶስን እዚያ ውስጥ ነው ያለው። ክርስቶስ የሚገኘው እዚህ ውስጥ ነው። በዚህ ዘመን ልባችን እንክፈት። ግድ የለም እየተወቃቀስን አንክረም። እኛ ብቻ ስራችንን እንስራ። እያንኳኳን በር የተዘጋባቸውን በራቸውን እናናፍስና እናጉርሳቸው፣ እናልብሳ። ካለ በቃ ማካፈል፣ ወንጌል ማካፈልን አትርሱ ብቻ ነው የምትለው ወገኖቼ። ለማካፈል ተዘጋጁ። በዚህ ጽኑ ጊዜ፣ ነገ በሚመጡ ከባድ ጊዜያት ዓለም በክፋት እየባሰ ነው የሚሄደው። እመኑኝ፣ እኔ ተመኝቼ አይደለም። ማስራቡን ግን ይቀጥላል። ዓለም ኑሮ ማክበዱን ግን ይቀጥላል። በእነዚህ ጊዜያት ለመተሳሰብ እንዘጋጅ ለማለት ነው እንዲህ ያለ ትምህርት ማንሳት የፈለግኩት። ለነገ እንዘጋጅ። ይሄንን የምናደርገው ግን የምርጭ ስንጨክን ነው። ክርስቶስን አድራሻው ድሆች ጋር ነው። በቃ ይሄንን በአንድ ምሳሌ ባስረዳ የበለጠ ጠቃሚ ነው። በሞቴ ስሙኝ። አባ ቢሾይ በነበረበት ዘመን እግዚአብሔር ለአባ ቢሾይ እንዲህ አለው፣ ለሕዝቡ ንገር፣ በታላቁ ተራራ ላይ ይገለጣለሁ፣ ሕዝቡ ሁሉ ያዩኛል፣ እኔም ሕዝቤን እባርካለሁ። አባ ቢሾይ ለሕዝብ ንገር አለው። አባ ቢሾይም ደስ አለው።
ለሕዝቡም ነገረ። አምላካችን እግዚአብሔር በተራራው ላይ ይታያል፣ በማለዳ ሰንበት ከቅዳሴ በኋላ እዛ እንገናኝ ብሎ አወጀ። ይገርማችኋል ክርስቲያኖች፣ ዕለተ ሰንበት እስኪመጣ ምዕመናን ተቁነጠነጡ፣ ጓጉ። አንዳንዶቹ ቀን አልደርስ አለ፣ ቀንና ሌሊቱን አይናቸው አፍጥጦ እግዚአብሔርን ለማየት ቋመጡ። መጣ ሰንበቱ። ከቅዳሴ በኋላ ሁሉም ወደ ተራራው መጉረፍ ጀመረ። ወደ ተራራው ከመሄዳቸው እግርጌ ተራራው ግርጌ ግን አንድ ምስኪን ጉንድሽ ሰው ተቀምጧል። ምንም መሄድ መንቀሳቀስ የማይችል ሰው ቁጭ ብሎ ምጽዋት ይጠይቃል። ስጡኝ ይላል፣ አብሉኝ ይላል፣ አጠጡኝ ይላል። ያ ሁሉ ክርስቲያን ክርስቶስን ለማየት ነው የሚፈልገው። ያን ምስኪን ድሃ የሚጠይቀውን ጥያቄ ማን ይስማው? እየሰማችሁኝ? ሁሉም ወደ ተራራው ይሮጣል። ምን ለማድረግ? ለማየት፣ እግዚአብሔርን ለማየት። ድሃው ይማጸናል። ድሆችን የሚሰሙበት ጆሮ ግን የላቸው። ድሆችን የምትሰሙበት ጆሮ አለ። አንዳንዶቻችን መኪናችንን እንዘጋለን። አንዳንዶቻችን በራችን ገርበብ ያለ አይደለም። አንዳንዶቻችን ለጩኸታቸው ትኩረት እንኳን አንሰጥ እያለን እንኳን ለምዶብናል። እግዚአብሔር ይስጥ ብለን ነው የምናሰናብተው። እየቻል ወሬ እንዳይቋረጥ ብለን የነፈግናቸው ድሆች ስንት ይሆኑ? አቤት ክርስቶስን እንደ ነገሩ ማባረር ያሳዝን። ሁሉም ወደ ተራራው እየተንደረደረ ወጣላችሁ። እውነተኛ ታሪክ ነው የምነግራችሁ። መጨረሻ ላይ የመጣው አረጋዊው አባ ቢሾይ ነበር ወደ ተራራው ለመውጣት። ህዝቡ ሁሉ ከወጣ በኋላ ስዕሉን ብታዩት ያሳዝናችኋል። መቋሚያውን ይዞ ተራራው ግርጌ የደረሰው አባ ቢሾይ ነበር። ከዛ ምን ሆነ መሰላችሁ? ያ ጉንድሽ ምስኪን ሰው አባቴ ሆይ የት ነው የምትሄደው አለው። ዛሬ እግዚአብሔር አምላካችን በተራራው ላይ ይገለጥልናል። አምላካችንን ለማየት ነው የሚሄደው አለው። አባቴ እባክህን እኔም አምላኬን እንዳይ ፍቃድ ይሆን ይዘህኝ ሂድ አለው። በእውነት ስዕሉን ተመልከቱት፣ እንዴት ይደንቃል! በተጋድሎ በጎበጠ ወገቡ፣ በተጋድሎ በደከመ ሰውነቱ፣ በተጋድሎ በተንቀጠቀጠ ጉልበቱ ዝቅ አለና ይሄን ጉንድሽ ተሸከመዋል። ስዕሉን ይወት እንዴት ያሳዝናል! ከዛስ ተራራውን ተጋፈጠዋ፣ መቋሚያውን ምርኩዝ አድርጎ። እናንተ ክርስቲያኖች የተሸከማችኋቸው ሰዎች አሉ። ስንቶችን ተሸክማችሁ ይሆን? አውቃለሁ ኢትዮጵያውያን ሰውን እንደምንሸከም እናውቃለን። ልክ ነው። ወላጆቻችሁን የተሸከማችሁ ወጣቶች ታድላችሁ። የጎደላቸውን የምትሞሉላቸው የተሸከማችኋቸው ያልሰለቻችኋቸው ታድላችሁ። ባሎቻችሁን የተሸከማችሁ ሚስቶች ምንም ስለሌላችሁ ያልተዋችኋቸው ታድላችሁ። ልጆቻችሁን የተሸከማችሁ ወላጆች ታድላችሁ። አንዳንዶች ፊት የሚነሱ አሉ አይደለም፣ ካላመጣሽ ውጪ የሚሉ ስንቶች እዚያ የሊቢያ በረሃ የበላቸው ስንቶች አሉ። ምንም ስለማያመጡ የተባረሩ ፊት የተነሱ የተገለመጡ አንዳንዶች ሊኖሩ ይችላሉ። ኢትዮጵያውያንን በብዙ አይመለከትም። ግን ትሸከማላችሁ ወይ? ወንድሞቻችሁን ትሸከማላችሁ? ዛሬ ሊያጣ ይችላል፣ ነገ ያገኛል። አሁን ግን እሸከመዋለሁ ብላችሁ ብዙ ነገር እኮ ነበር ምናምን እያላችሁ ማትመጻደቁ እህቶቻችሁን የተሸከማችሁ ዘመዶቻችሁን አቤት ታድላችሁ። ያጡትን የነጡትን ዕውቀት ኖሯቸው እዚህ ግባ የማይባል ይሄ ዓለም ዕውቀት እንደሌላቸው የጣላቸውን የተሸከማችሁ አባ ቢሾይን ተመልከቱት። የጎበጣችሁ ካላችሁ ምንም አልጎደለባችሁ። ክርስቶስን አይታችሁታል። ክርስቶስን አግኝታችሁታል። በእርግጠኝነት ነው የምንላችሁ። በርከክ ብላችሁ ተሸከሙ። ሰራተኞቻችሁን ትሸከማላችሁ። ተውት ድሆች። አጠገባችሁ ያሉ ምንም የሌላቸውን ሰዎች ትረዳላችሁ ወይ? ትሸከማላችሁ ወይ? አንዳችሁ ለአንዳችሁ ሸክም ነው የምትሆኑት። አንዳችሁ ለአንዳችሁ መሸከም ነው የምትችሉት። ኢትዮጵያውያን ይልቁንም ክርስቲያን ኦርቶዶክሳውያን ግድ የላችሁ፣ እንሸካከም። ዘመን ማለቁ አይቀር። ብዙ አይደለም፣ አጭር ነው። 3 ምግብ የመላውን በአንድ ጊዜ
በቀን 3 የበላው በ3 ቀን አንዴ የበላው እመኑኝ እየኖርን ነው። የላመ የበላው የጣመ የጠጣው አሸር ባሸር የበላው እመኑኝ እየኖርን ነው። ምንም ለውጥ የለው። ሁሉም ይረሳል። አሻራው ጥሎ እንደማያልፍ መርከብ ነው። በጣም ይረሳል። ቅድም የበላችሁ ጣፋጭ ነገር ትዝታው እንኳን ይረሳል። እናንተ አጭር ነው። በጣም አጭር ነው። ይሄንን ላሳያችሁ አጭር እንደሆነ። የአንድ ምግብ የአይን ውበቱ ስታዩት ያለው ውበትና የምግብ ግርማ ሞገሱ በእጃችሁ ጠቅልላችሁ አፋችሁ እስክትጎርሱ ድረስ ነው። ከዛ በኋላ አታዩትም። ለእይታ በጣም አጭር፣ ለእይታ ብቻ እንዳይመስላችሁ፣ ለጣዕም እንኳን በጣም አጭር ነው። ወይ ሲጣፍጥ! በጣም አጭር። ከየት እስከ የት? ከምላስ እስከ ጉሮሮ ነው። ላጭሩ እኮ ነው መከራ እየበላን ያለ ነው። ምን በቃ ቆርሰን የምናጎርስ ቀደን የምናለብስ። ይቺ ግን የዘላለም ናት፣ አጭር አይደለችም። አጭር አይደለችም በፍጹም። አባ ቢሾይ ተሸክሞ ኖረ። ኢትዮጵያውያን እንደሚሸከሙ እናውቃለን። በቅርቡ የሰማሁትን ታሪክ ልንገራችሁ። አንድ ወላጅ አባት ነው። ለልጆቹ ምሳሳን ጥቅጥቅ አድርጎ ይሰጣል አሉ። ቋጥሮ ይልካቸዋል አባት። እሱስ የሚበላው ስለሌለ ባዶ ምሳሳን ይዞ መስሪያ ቤት ይሄድላቸዋል። ከዛስ ምሳሳ ሲደርሱ ሌሎች ሁሉ ከፈት ሲያረጉ አውቋሉ በፌስታል ምሳሳኑን ይዝና በመካከላቸው ይንጎራደዳል። ምን ለማለት? ይዣለሁ እኮ ቀላል ሰው አረጋችሁኝ እንዴ ይላል። እየሰማችሁኝ ነው? እኔ ትንሽ ቆይቼ ነው የምበላው ይላል። ግን ምንድነው? ባዶ ነው። ልጆቹን ያጠግባል፣ እሱስ ይራባል። ይሄ ነው መሸከም። አንዳንድ አሉ ማታ ለሚጠጡበት ለሚያጌጡበት። ወገኖች አታጊጡ አትዋቡ ግን እያልኩ አይደለም፣ እግዚአብሔር በሚያውቀው። ግንስ በመጠን አይሆንም። ለጥፍር የሚወጣው ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባ? አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ። እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው። እነሱ በበረሃ በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ። አቤት ታድለው! አቤት ታድለው! መሸከም ማለት ይሄ ነው። ንስሐ አባቶች ልጆችን መሸከም፣ የልጆቻቸውን ረሃብ የሚያውቁ ንስሐ አባቶች የልጆቻቸውን ረሃብ መሸከም አለባቸው። የአንደኛው ልጃቸውን ጥጋብ ያውቃሉ፣ የአንደኛው ልጃቸውን ረሃብ ያውቃሉ። እንዳይጠግብ በልኩ እንዳይራብ ደግሞ በመጠኑ አከፋፋይ ሊሆኑ የሚገባቸው ንስሐ አባቶች እዚህ ላይ ሊሰሩ ይገባል። በባጋቸው ዳቦ ይዘው የሚዞሩ ካህናት እንዳሉ እንሰማለን። ለተራቡ ልጆቻቸው የሚያበሉ። ወንጌል ማለት ይሄ ነው። ሌላ ወንጌል ምንድነው? አሁን ይሄንን ያወራነውን ሁሉ አንድ ሰው ካልኖረበት ምን ትርፍ አለው? የጆሮ ቀለብ ሳይሆን የህይወት ቀለብ እንዲሆን እኮ ነው ወንጌል የሚዘረጋው። ተግባር ክርስቶስ የሚገኘው። አባ ቢሾይ ተሸከመውና ወጣ። ከዛስ ክርስቶስ ቢጠበቅ የለም። እየሰማችሁ ነው? ቢጠበቅ የለም። ሊታይ የተናፈቀው ቀረ፣ ዘገየ። አባ ቢሾይ ምን ነው የነገርከን እውነት አይደለም? ኧረ ጌታዬ ቃል ገብቶልኛል። በህይወቴ ሁሉ አንድ ቀን እንኳን ሊቀር ዘግይቶብኝም አያውቅም። በትክክል ያናገረኝ እገለጥልሃለሁ ነው ያለኛል። ትንሽ ጠበቁት፣ አሁንም አልመጣም። ምዕመናን ተቁነጠነጡ፣ ትዕግስት አጡ። ከዚያስ ድምፅ ሰማ። አባ ቢሾይ ምን የሚል? ልጄ ቢሾይ አቤት፣ ተገልጬልሃለሁ እኮ። እንዴት አለ? ተሸክመኸኝ አይደል እንዴ ያለው? ምን ተሸክመኛል? እናንተ ነው የተሸከምኩት። ታዲያ ምንድነው? ለካ ተሸክሞት ወጥቷል። እየሰማችሁኝ ነው? የክርስቶስ አድራሻ ጉንድሾች፣ የክርስቶስ አድራሻ የተራቡ
የክርስቶስ አድራሻ የተጠሙ የክርስቶስ አድራሻ በር የሌላቸው መጠለያ ያጡ እናንተ ኦርቶዶክሳውያን ክርስቶስን ማግኘት ከፈለጋችሁ በድሃ ወይም በእንግዳ ሰው ታገኙታላችሁ። ልድገመው፣ የክርስቶስን አድራሻ ልንገራችሁ። በድሆች ወይም በእንግዳ ሰዎች ውስጥ ክርስቶስን ታገኙታላችሁ። ይህ ሰውዬ ምንድን ነው የሚያወራው ልትሉኝ ትችላላችሁ። አንዳንዴ እንደው ተሳስተው ይሄንን ቃል የሚሰሙ ደስ በማያሰኝ ሕይወት ውስጥ የሚኖሩ ሰዎች እስኪ ይስሙት። እኔ በቅርቡ የሰማሁት ልቤን የነካኝን ታሪክ ልንገራችሁ። ማውቃት ልጅ ናት እና በብዙ ተጋድሎ ነው የኖረችው። ከመናፍስት ጋር ትታገል ነበረ። እንዲጠቅም ብዬ ነው እንጂ ወሬ ማውራት ፈልጌ አይደለም። ግን አንዳንድ ጭካኔያችን ከፍ ይላል። በብዙ ተጋድሎ ነው የኖረችው። የጻድቁ አባታችን የአቡነ ተክለ ሃይማኖትን በዓል ለማክበር ደብረ ሊባኖስ ትሄዳለች። ከብዙ ተጋድሎና መከራ የተነሳ የስኳር በሽተኛ ሆናለች። ኢንሱሊኑን ይዟ ነው በቦርሳዋ የሄደችው። ብቻዋን ታግላ ስለምትኖር አባ ከና ሚላት ስለሌለ ትርፍ ብር የላት። በዓል እያከበረች እያለ ቦርሳዋን ትሰረቃለች። እንግዲህ የሚሰርቀው ትርፍ ያለው ሰው ነው። እሷ የመጨረሻ ትርፏ ኢንሱሊኗ ብቻ ነው። ትራንስፖርት የላትም። ገንዘቧን በቦርሳዋ ትንሽ ናት፣ ትወስዳበታለች። የምትወጋው ኢንሱሊን ለዛይ ሰዓት ማግኘት አለባት። እቺ ልጅ የት ትሂድ? ደግሞ የቆመች ልጅ ስለሆነች እንዴት አድርጋ ብትለምን ማን ሊያምናት ይችላል? እንደኔና እንደናንተ ናት ልጅቷ ስትታይ። ብዙ ልብስ የሸፈናቸው ምስኪኖች እኮ አሉ። ምናልባት እዚህ ውስጥ ይህን ስናገር በእርግጠኝነት እየተራቡ የሚሰሙ ሊኖሩ እንደሚችሉ ገምታለሁ። እግዚአብሔር ያስባቸው። ከዛስ እቺ ልጅ አመሻሽ ላይ አልቻለችም። ምን ሆነች? መወጋት እያለባት ስላልተወጋች ሞተች። እዚያው ተቀበረች። ምን አይነት እነሱ ስኳር ለመብላት ሲሉ የስኳር መድኃኒት ያለውን ኢንሱሊን የሚሰርቁ ሌቦች ጋር አብረን እንኖራለን። ለቅምጥልነታቸው ሲሉ ልጆቻቸውን የሚያሳቅቁ በጣም ብዙ ቅምጥል ወላጆች አሉ። ማታቸውን ውስኪያቸው ላይ ያመሹ ልጆቻቸው ላይ ማታ ገብተው የሚደፉ በጣም ቅምጥሎች አሉ። ልጆች ተበተኑ አልተበተኑ ምንም አይመስላቸው አፈር አይንካኝ የሚሉ እቺ ዶሮ አየችኝ የሚሉ ቅምጥሎች አሉ። እንኳን ሌላውን አፍንጫቸው ስር ያለውን ልጃቸውን እንኳን የማያዩ። ግን አንተ ምን እያልክ ነው? እኛ ራሳችን ድሆች አይደለን ልትሉን ትችላላችሁ። እውነት ነው። ምንም ላይኖረን ይችላል። ከየት አምጥተን ነው እንድናካፍል የምታወራው ልትሉኝ ትችላላችሁ። ምንም ላይኖረን ይችላል። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ቢያንስ 2 ዲናር አለህ ይላል። ታስታውሳላችሁ? ያቺ ሴት 2 ዲናር ብቻ አላት። እሷን በምኩራብ ሙዳየ ምጽዋት ውስጥ ስትጥል አያት። በጣም ብዙዎች አሉ እኮ። የክርስቶስ ዓይንም ልብ የሚያረፈው ግን ከጉድለቷ የሰጠችውን ሴት ነው። እውነት ነው፣ ጎሎብናል። በዚህ ዘመን ነገር ሁሉ አስማት ሆኖብን ሊሆን ይችላል። እመኖኝ፣ በፍቅር ስንሰጣጥ ግን ይበዛልናል። መጽሐፍ ቅዱስ እንደዚህ ነው የሚለው። እየነቀነቀ እየተቀጠቀ በቅፋችሁ ያስታቅፋችኋል ነው የሚለው። ስትሰጡ ይበዛላችኋል። የመስጠት ሂሳብ በእግዚአብሔር ዘንድ ይሄ ነው። ስትሰጥ ይጨመራል። በማቴማቲክስ ማካፈል መቀነስ ነው። በክርስቶስ ዘንድ ግን ማካፈል መደመር ነው። ይሄንን አረጋግጡ በሕይወታችሁ። በማቴማቲክስ መቀነስ ማጉደል ነው። በክርስትና ግን ቀንሶ መስጠት ማባዛት ነው። ማብዛት ከፈለክ ይሄንን አድርግ። ቅመሰው። ስስተኛ ንፉግ አትሁን። ቆልለው በአካውንት ብታስቀምጠው ምን ይሆናል? ጥቂት ጥቂት አካፍለው። ሁሉን እንኳን ጨርሰ ለፍጽምና ባትደርስ እንኳን ጥቂት ጥቂት አካፍለው። አይንህ እያየ መድኃኒት መግዣ የሚሆነው ምን ሆነ ነው? ፋርማሲ የምትሰለፈው ዳቦ ለተሰለፈው ብትሰጠው እንዴት ያነት በረከት ነው!
ምን ሆነ ነው ካላችሁኝ 2 ዲናር አለ ይላል ሊቁ ዮሐንስ አፈወርቅ። ምን ይላል? ድህነት የቱንም ያህል ቢሆን 2 ዲናር የለህምን? 2 እግሮች አሉ ድሆችን እይበት፣ 2 አይኖች አሉ ድሆችን እይበት፣ 2 እግሮች አሉ ህሙማንን ጠይቅበት፣ ቢያንስ ጣር ያለህ የተገፉትን አስጠጋበት፣ ቢያንስ እግር አለ ጠይቅበት። ክርስቶስ ጠይቀው ታሞ ወድቋል። በየጎረቤቶቻችን በር የተዘጋባቸው ተባያቸውን አራግፈው መቁረብ የሚፈልጉ ስንቶች አሉ። ማይበራት ካላችሁ እናቶች ተደራጅታችሁ ሰፈራችሁ ውስጥ ይሄንን ጽድቅ አትሰሩም? ጽድቅ አፍንጫችን ስራ አይደለም? እይበት፣ ጠይቅበት፣ አስጠልልበት። ቢያንስ 2 ዲናር አለ። ምንም ነገር ባይኖርህ 2 ዲናር አለ። የተወደዳችሁ ኦርቶዶክሳውያን ሀብት የሚባለው በኪስ የሞላው በቦርሳ የታጨቀው በጎተራ የተከተተው በአካውንት የተቀመጠው ብቻ አይደለም። ይሄ አይደለም ሀብት። እና ሀብት ምንድነው ካላችሁኝ በጉልበት በወዛችሁ አገልግሏቸው። ምንም የለህም ተላላካቸው፣ ጉዳይ አስፈጽምላቸው፣ ቤት አስጅላቸው፣ ልብስ ጠቢላቸው። ጽድቅ ይሄ ነው። ቅድስና ይሄ ነው። ተጋድሎ ይሄ ነው። ምናኔም ይሆንሻል ይሄ ነው። ወገኖቼ ቤት ሞልቷቸው ሰው የራባቸው ስንት ናቸው? ይሄን አታውቁ? ሰው የናፈቃቸዋል። መብል ሞልቷቸው ፍቅር የራባቸው አሉ። ፍቅር ስጧቸው፣ አዳምጧቸው። እፍኝ ጥሬ ሞልቷቸው አስታዋሽ ልብ የተነፈጋቸው ስንት ናቸው? ጆሮና ልብ ስጧቸው። ምጽዋት እኮ ይሄም ነው። ስንቶች የሚያዳምጣቸው የሚተነፍሱበት አጥተው፣ ስንቶች ተሸኝተዋል፣ ስንቶች ደም ብዛት፣ ስንቶች ስኳር፣ ስንቶች ተንጠልጥለዋል፣ ስንቶች መርዝ ጠጥተዋል፣ ስንቶች ተስፋ ቆርጠዋል። ይታከማሉ ስትሰሟቸው። ገንዘብ ኖሯቸው ጆሮ ለተነፈጋቸው ጆሮ ሆኗቸው፣ ሐዘን ሰብሯቸው የልጅ ሐዘን፣ የማጣት ሐዘን ሰብሯቸው ጥቂት ማስታወስ ከሰጠናቸው ዕውቀት ያላችሁ ብር የሌላችሁ የድሆችን ልጆች አስጠኑበት፣ ቱቶር ስሩበት፣ በሳምንት 1 ሰዓት አስጠናበት። ምጽዋት ነው፣ ስጣቸው። እስኪል ጠይቃችሁ ዮሐንስ አፈወርቅ የሚጠይቀውን ነው። ተአምራት ማድረግ ይበልጣል ወይስ ምጽዋት መስጠት ይበልጣል ብዬ ብጠይቃቸው እርግጠኛ ነኝ ብዙዎቻችን የምንናፍቀው ተአምራት ማድረግን ወይም የእግዚአብሔርን ቃል መስበክን ነው። እጅግ የሚበልጠው የእግዚአብሔር ጸጋ ግን ምን እንደሆነ ታውቃላችሁ? ስጦታ መስጠትን ነው፣ ምጽዋት መስጠትን። ትልቁን ጸጋ ነው ዛሬ የምናወራው፣ ትልቁን ወንጌል። ለምን መሰላችሁ? ሲያስተምር ተአምራት ስታደርግ አንተ ከእግዚአብሔር ትበደራለህ ይላል። ምጽዋት ስትመጸው ስጦታ ስትሰጥ ግን አንተ ለእግዚአብሔር አበዳሪው ነህ ይላል። ታዲያ ማን ይበልጣል? አበዳሪ ተበዳሪ? በቃ ከጸጋ ወደ ጸጋ ከኃይል ወደ ኃይል ያሸጋግራችኋል። ምክንያቱ እንዲህ ስለሆነ አለን ቢያንስ እግር አለን፣ ቢያንስ አይን አለን፣ ቢያንስ ጣራ አለን፣ ቢያንስ ጉልበት አለን፣ ቢያንስ ወዝ አለን፣ ቢያንስ የምንሰራው ጥቂት ነገር አለን። የለንም እንዳትሉ። ደግሞ ብዙዎቹ የሚፈልጉት ፍቅር ነው ታውቃላችሁ። ያጠግባቸዋል፣ አስታዋሽ ያጠግባቸዋል። ከሁሉ በላይ የሚሰብራቸው የሚበሉት የሚጠጡት ማጣታቸው አይደለም፣ ፊት ማዞራችን፣ መስኮት መዝጋታችን፣ ሽታቸውን መጥላታችን፣ አባከና ለማለታችን እሱ ይሰብራቸዋል። ክርስቶስን እንደዚህ አናድርገው። ሀብት ካለስ አሁን ምንም ነገር የለንም እንደምንል የነገርኳቸው። የሆነ ነገር ካለስ የሆነ ነገር እግዚአብሔር በሀብት ላይ ከሾመህስ፣ እግዚአብሔር ጥቂት ነገር ከሰጠሽስ፣ እንዲህ በሉ ይላሉ ሊቃውንት፣ በሀብት ላይ እግዚአብሔር የሾመኝ እኔ እንዳከፋፍልለት ነው። አከፋፋዮች ነን። እደግመዋለሁ፣ የክርስቶስን ገንዘቦች ሁሉ ለእኔና ለእናንተ ጭርስ አድርገን እንድንወስድ አይደለም፣ እንድናከፋፍል ነው እግዚአብሔር የሰጠ። ይሄው እኔ አሁን ትንሽ ያለችኝን እየመጸወትኩ አይደለም፣ ደግሞ እናንተ ትመጸውታላችሁ። እግዚአብሔር ሁሌ ይሰጠን የለ? ካለ ሁሌ ትሰጣለህ። ዛሬም ነገም እግዚአብሔር ዛሬም ነገም እየሰጠህ አይደል እንዴ? ፀሐይን በቀን ጨረቃን በሌሊት ውሆችን ነፋሳትን ሁሉ ጊዜ እያበላህ ሁሉ ጊዜ እየሰጠህ አይደል እንዴ? አንተም እንደ እግዚአብሔር እንድትሆን
ሁሉ ጊዜ እንደውም ከፍ እናድርገው ሐሳቡን። የኔ የምንለው ነገር እንኳን ምድር ላይ የኔ የምንለው የብቻችን ነገር እንኳን የለም። እዩ ፀሐይን፣ ታላላቅ ጸጋዎችን ፀሐይን የኔ የሚላት ማን ነው? ጨረቃንስ የኔ ልትሏት ትችላላችሁ? የኛ አይደለች? የምር ክርስቲያን መሆን ስትፈልጉ ያላችሁ ሀብት የጋራችን ይሆናል፣ የሁላችን። ያንተ ኪስ የኔም ይሆናል። ረሃቤን ታስታግስልኛለህ፣ ጥሜን ታረካልኛለህ፣ መንገላታቴን ታስቆምልኛለህ፣ እራፊ ጨርቅ ትጥልልኛለህ። ብዙ አይደለም የጋራችን ይሆናል። ታላላቅ ጸጋዎችን የኛ የምንል ከሆነ ታናናሾቹ የኛ ማድረግ ላይ ነው የምንሰራው ወገኖቼ። እንዲህ በል ይላል ማር ይስሐቅ፣ እንደው ግሩም ቃል ይናገራል። በዝናብ ያበቀለው በፀሐይ ያበሰለው የእግዚአብሔር ገንዘብ ነው ብለህ በትህትና መጽውተው ይላል። የኔ አይደለም የማን ነው? እንዳልተቀበለ ሰው የምትመካው አንተ ማን ነው ይላል ንዑድ ክቡር የሚሆን ሐዋርያ ጳውሎስ። ብዙዎቻችን ኩሮችና ተመኪዎች ሆን የሆነ ነገር ስለሰጠን እግዚአብሔር ባለቤቱን ሁሉ ረሳ። የእግዚአብሔር ቃል እንዲህ ይላል፣ በልብስ ጌጥ አትታበይ፣ በከበርክበትም ወራት ራስን አታኩራ ይላል። ትዕቢተኞች ሆን ስናገኝ፣ ኩሮች ሆን፣ ተመጻዳቂዎች ሆን፣ ሌላ አድርገን ራሳችንን ፈጠር። መድኃኒት የሚገዛላቸው ያጡ ስንት ናቸው? መታከም እየቻሉ ያልታከሙና የሞቱ ስንት ናቸው? ስንቱን ማውራት እንችላለን። የሚፈታ ችግር የተወሳሰበባቸው ስንት ናቸው? ገንዘብ ብዙ እንዲሰራ ነበር የተሰጠው፣ ግን ለራሳችን ብቻ አጠራቀሙ። ሶስተኛ የመጨረሻው ምክሬ ነው ለዚች ምሽት። ሀብትህን በጣም ትፈልገዋለህ፣ ንብረትህን በጣም ትወደዋለህ፣ ገንዘብን በጣም ትወዳለህ። እንግዲያውስ አንድ ምክር ልምከርህ ይላል አንድ ሊቅ። እኔ ገንዘብን በጣም የምትወዱ እጃችሁን አውጡ ብላችሁ ደስ ይለኝ ነበር፣ ግን አንዳንዶቻችሁ ያው ጉባኤ ስለሆነ ቤተክርስቲያን ስለሆነ አትወዱም አይደል? አትወዱም አይደል? ለምን ልፈትናችሁ እጅ አውጡ ብዬ? ምን በወጣኝ እናንተን ፈተና ልፈትን? የፈተና ጣቢያ አላረገውም መቼም ይሄን ጥያቄ ጠይቅ። ግን ምክሩን ብቻ እናስተላልፍ። የሊቃውንቱን ምን ይላሉ? ገንዘብህን በጣም ከወደድከው፣ ሀብትህን በጣም ከፈለግከው ይላሉ፣ በድሆች ሆድ ውስጥ አድርግና ወደ ሰማይ ላከው። እየሰማችሁ ወዴት ላከው? በጣም የምትወዱት ከሆነ የድሆችን ከርስ መባ አድርጎ የሚቀበላት ስጦታ መባ ምጽዋት ናትና በድሆች ሆድ ውስጥ ወደ እግዚአብሔር ወደ ሰማይ ላኳት። በጣም ትወዱታላችሁ ሀብታችሁ፣ በጣም ትወዱታላችሁ ገንዘባችሁን፣ በጣም ያስፈልጋችኋል ንብረታችሁ፣ ወደ ሰማይ ላኳት። እየሰማችሁ ወዴት ላኳት? ፈቃደኞች ናችሁ? ወደ ሰማይ። በዚህ በምድር ላይ ብታስቀምጡት ብልና ዝገት ይበላዋል፣ እውነት ሐሰት። በዚያ ግን ብልና ዝገት አይበላውም፣ እውነት ሐሰት። በዚህ ብታስቀምጡት ሌቦችን ይስባል፣ አጥሩን ጥሰው ግድግዳ ምሰው ግንብ አፍርሰው ጉድጓድ ቆፍረው ይሰርቁታል፣ እውነት ሐሰት። በዚያ ግን የሚደረመስ ግንብ የለም፣ በዚያ ግን የሚቆፈር ጉድጓድ የለም፣ በዚያ ግን የሚዘለል አጥር የለም። የሚበልጠው ቦታ ምን በሉት? ላኩት። በጣም ትወዱታላችሁ፣ እዛ ይጠብቃችኋል፣ ላኩት። የምር እንነጋገር። ላይመስላችሁ ይችላል፣ ተረት የሚመስላችሁም ሊኖር ይችላል። ግን የተረጋገጠ እውነት ነው የምንነግራችሁ። የምንጨምረው ቲዮሪም የምናገኘውን ፍልስፍና የለንም። ባንክ ከማስቀመጥ በላይ ድሆች እርቃን ላይ አስቀምጡት። አክሲዮን ከመግዛት በላይ ድሆች ሆድ ውስጥ አድርጋችሁ ላኩት። የት ይጠብቃችኋል? የት? በሰማይ። እስኪ ልጠይቃችሁ፣ መጽሐፍ ቅዱስ ላይ አልዓዛርና ነው የሚባሉ ባለጸጎች በዚህ በሉቃስ ወንጌል ምዕራፍ 16 ላይ እንዳሉ ታውቃላችሁ አይደል? ተምራችኋል አይደል? እስኪ ልጠይቃችሁ፣ በሞቴ ልጠይቃችሁ። መጽሐፍ ቅዱስ እንዲህ ይላል ባጭሩ፣ አልዓዛርም ሞተ፣ መላእክትም በአብርሃም እቅፍ ወሰዱት ይላል። ወዴት? ወደ ሰማይ። እሺ፣ አልዓዛርም ሞተ፣ ከዛስ መላእክትም ወደ አብርሃም እቅፍ ምን አሉት? ስለ ባለጸጋው ሲናገር ምን ይላል መሰላችሁ? አካፍሎ አያውቅም።
አልዓዛር አፍንጫው ስር ተመልክቶት አይቶት አያውቅ። ከዛ ምን ሆነ መሰላችሁ? ስለ ባለጸጋው ሲናገር ባለጸግነት በራሱ የሚነቀፍ ነገር አይደለም። አደራ ስወጣ ጥቂት ባለጸጎች መጣችሁ አንገቴን እንዳታንቆኝ። ባለጸግነትን አይደለም ምን ነቅፈው፣ ንፉግ ባለጸግነትን ነው ምን ነቅፈው። እየሰማችሁኝ ነው? አለማካፈልን ነው ምን ነቅሰው። ስለ ባለጸጋው ሲናገር መጽሐፍ ቅዱስ ምን ይላል መሰላችሁ? ባለጸጋው ግን ሞተ ካለ በኋላ ተቀበረ ይላል። ሰምታችሁኛል? እስኪ ልጠይቃችሁ፣ እንደ አልዓዛር መሆን ትፈልጋላችሁ? እንደ ነዌ እንደ ባለጸጋው? ጮክ ብላችሁ ንገሩኝ። የምራችሁን ነው? አልዓዛር እኮ በደዌ ነው ዘመኑን የጨረሰው። ሰምታችሁኛል? አልዓዛር እኮ ዘመኑን በድህነት ነው የጨረሰው። እንደ አልዓዛር ወይስ እንደ ነዌ? ምን ነው ድምጻችሁ ሳሳ? ድሃ እኮ ነው። ይሁን እንደ አልዓዛር እንዴ? ውሾች ቁስሉን ሲልሱለት የሚያባረርበት እኮ ጉልበት አልነበረው። እንደ አልዓዛር እንደ ነዌ? የምራችሁን ነው? ተው። ኧረ ደህና ናቸው እነዚህ። አልዓዛር እኮ የሚጠጋበት ቤት የሚበላበት ምግብ የለውም እኮ። እንደ አልዓዛር እንደ ነዌ? የምራችሁን ነው? እኔ እየተደነኩ ነው በዚህች ምሽት። ለምንድን ነው ግን እንደዚህ የመረጣችሁት? ለምን? ከድህነት ጋር ደዌ፣ ከደዌነት ጋር መተው፣ ከመተው ጋር ቁስል። አስታማሚዎቹና ተንከባካቢዎቹ እኮ ውሾች ናቸው። የአልዓዛር እንደ አልዓዛር ወይስ እንደ ነዌ? የምራችሁን ነው? ለምን? ምን አንዲት ቃል ያሸነፈቻችሁ በእርግጠኝነት ምን የምትል? አልዓዛርም ሞተ መላእክትም በአብርሃም እቅፍ። ፍጻሜውን አይታችኋል? ፍጻሜ ጅማሬ። እንግዲህ ሀብታችሁን ወደ ሰማይ ላኳት፣ በአመፃ ገንዘብ ለራሳችሁ ወዳጆችን አብጁ፣ በሰማይ ይቀበሏችኋል። እየሰማችሁኝ ነው? እቅፋቸው ውስጥ ትገባላችሁ። መልአከ ብርሃን ሰላም፣ የመጨረሻ ንግግሬ። መልአከ ብርሃን ሰላማ የሚባሉ ኢትዮጵያ ውስጥ ይኖሩ ነበር አሉ በጥንቱ ዘመን። እና ምን ያደርጋሉ መሰላችሁ? ዋና ስራቸው መመጽወት መስጠት ነው። ስጦታ ነው ዋና ስራቸው። እየሰማችሁኝ ነው? ከዛ ያዩዋቸው ሰዎች ምን አሏቸው መሰላችሁ? አንተ መልአከ ብርሃን፣ አቤት፣ እንደዚህ ሀብትህን የምትበትነው ገንዘብህን እንዴት ብትጠላው ነው? አትወደውም አሏቸው አሉ። ባትፈልገው ነው እንደዚህ የምትበትነው አሏቸው አሉ። መልአከ ብርሃን ምን ብለው መለሱ አሉ? እኔም ልጆቼም ኋላ ወደ ምን ሄድበት ሀብቴንና ንብረቴን አስቀድሜ ብልከው ወደድኩት ወይስ ጠላሁት አሏቸው አሉ። ወደዱት ወይስ ጠሉት? ወደዱት ወይስ ጠሉት? ኋላ ወደ ምን ሄድበት አስቀድሞ መላክ ጥሩ ነው ጥሩ አይደለም? ሀብታችሁን ከፈለጋችሁ ንብረታችሁን ከፈለጋችሁ አስቀድማችሁ በድሆች እርቃን ላይ በድሆች ሆድ ውስጥ አስቀድማችሁ ወዴት ላኩት? ወዴት ላኩት? ይልቁንም በዚህ ዘመን አደራ ብዙ እየተወቃቀስ ብዙ እየተወጋገዝ እየኖርን ሊሆን ይችላል። እውነት ነው፣ ሁሉ ነገር ከብዷል። አንድ ነገር በማድረግ ግን አንዳችን ለአንዳችን ማቅለል ይገባል። እንተሳሰብ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እንድንኖረው እግዚአብሔር ይርዳን። አሜን።